ማን ሲቲ ቸልሲን ሰከንድ ሃፍ ላይ ብቻ ሰከንድ ሃፍ ላይ ምክንያቱም ፈርስት ሃፍ ምንም ተው ሌላ ቡድን ነበር ቸልሲ ፈርስት ሃፍ ሰከንድ ሃፍ ላይ ብቻ ገረፈቻት ፔፕ 75ኛ ደቂቃ ላይ ራሱ ሮቴት ማድረግ ጀመረ ማን ከቢግ 6 ጋር እየጮተ ነው ከቢግ 6 ጋር እየጮተ ነው የቸልሲ ደጋፊዎች ታውቃላችሁ ካሁን ባለ አመታችሁ ምን ያህል የተበላሸ እንደሆነ ከብሬንትፎርድ ኤቨርተን ብራይተን ምና ሁሉም ካንቻ የተሻለ አቋም ነው ያሉት ዘጠነኛ ምናምን ነው የምጨርሽ አባቴ ምክንያቱም የራስሽን ጣፋንታ ራስሽ መወሰን አልቻልሽ ማን ሲቲ ግን ጎሂ የሚገርም ተጫዋች ቸርኪ አፈር የበላህ አንተ ቸርኪ የራስ የሆንክ ሰውዬ ማኑ ዛሬ ማሊያ የሚቀይር ሰው አተ ነው ማሊያ ለምን ማሊያ ለብሰና አታራም ነበር ሜዳ ውስጥም ከሜዳ ውጭም እያራ አስቸገረን እኮ አባቴ ምን እሺ ነው ማን በቋጠሩ ነው ምን በላይ ነው ዋንጫ ገባርለ በቋጠሩ ግዴታ ማቋጠር አለብን ከሲቲ ጋር ከቸልሲ ጋር ባይጥልም ከሆነ ማይረባ ቡድን ጋር ይጥላል ዌስትሃም እና ኖቲንግሃም ፎረስት እንዳስጣሉት ማለት ተረዳችሁኝ አይደል ተስፋ መቁረጥ የሚባል ነገር የለም የአርሰናል ደጋፊዎች እኔን አትስደቡኝ ተረዳኝ አይደል ልክ እንዳንተ እኔም ተቃጥያለሁ ገባርለ ጭንግፍ ያልክ የሆነ ሰው ሚንቀው አይነት የአርሰናል ደጋፊ እኮ እንደዚህ ነው ያለ የሚወራበት አይነት የአርሰናል ደጋፊ እኮ እንዳንተ አይነት እኮ ደጋፊዎች አሉ ማን የነሱን ቪዲዮ እያየ መዝናናት ይችላል እኔ ፔጅ አትምጣ አንዴ ብቻ ነው ኮሜንት የምታደርገው ስለማስወጣ እንከባበር እንጂ እኔም ተቃጥያለሁ ለራሴ ቅጥል ብያለሁ ሃንግማን እኔ አላበሽቅሽም ካሁን በኋላ ያሉትን 6 ጌሞች እንዴት እንደምትበሽቂ ታያለሽ አባቴ ገባሽ አይደል ምንም ተስፋ ማድረግ አያስፈልግም ተቀረቀረልሽ ሰከንድ ሃፍ ሌላ ቡድን ነው የመጣው ሰከንድ ሃፍ አያችሁት የሲቲ ደጋፊ ስቴዲየም ውስጥ የታየው ማለት ነው እያረገ የቦትለርሶቹን በቦትል አርማውን ደቃርጎ እንዲህ መጠጥ አድርገን ነው የምንስብሽ ማለት ለነገሩ እየሳብንሽ አይደለም እየመጣሽም እንደምታዩት ነጥቡ 6 ነጥብ ሆኗል ከአርሰናል ጋር ጨዋታ አለን አንድ ጌምም ይቀረናል ምንም ማድረግ አልችልም ከዚህ በኋላ የእናንተ ስራ ሊሆን የሚገባው ሲቲ ላይ መቋጠር ብቻ ነው ከዚህ በኋላ እኔ አይ ዶንት ቲንክ 3-4 ጌም ራሱ ማሸነፍ የምትችሉ ማለት ነው በነገራችን ላይ በዛሬው ጨዋታ ሁሉም ተጫዋች ነው የሚችለው በኢየሱስም ከሴሜኒዮ ውጪ ሴሜኒዮም የኛል መጥፎ አልነበረም ግን ዛሬ አልቻለም ፈረስተቹ ላይ ስቲል መስራት አለበት ኳሶችን ሲያበላሽ ነበር ግን ሌሎቹ ሁሉም ነው የሚችሉት ነው ሃላንድም እንደምታዩት ቸርኪን ስሞን የሸኘው ማለት ነው ተቀይሮ ሲወጣ አንተ ተው እንዴት አባተ ነው የምትችለው በኢየሱስ ከሌፍት ባክ እየመጣ ጎኑን ይከታተቷል ነው የምላችሁ አረ ኒኮ ራይሊ አረ በስ መች ነው አንተ እንደዚህ እንደምትችል ያወቅ ነው በጣም ነው የምንለየው በተጫዋቾች ሬቲንግ እመጣለሁ ማለት ነው ሲቲዎች ወደ ዋንጫው እየመጡ ነው የፕሪሚየር ሊጉ ዋንጫ ለማንሳት ፍጥነታቸውን ጨምረው እየተጓዙ ይገኛል ማንቸስተር ሲቲ ከቼልሲ ጋር ያደረገውን ጨዋታም በሚገርም ድንቅ ብቃት 3-0 ማሸነፍ ችሏል በዚህም ከፕሪሚየር ሊጉ መሪ አርሰናል ጋር ያላቸውን የነጥብ ልዩነት ወደ 6 ዝቅ ማድረግ ችሏል በዚህ ሁኔታ ቀጠሉ ሲቲ ዋንጫውን የማንሳት እድል እንዳለው በርካቶች ሐሳባቸውን እየሰጡ ይገኛሉ የዛሬውን የማንቸስተር ሲቲ ከቼልሲ ጨዋታ እንዴት አያችሁት ሐሳባችሁን ኮሜንት ላይ ጻፉልን ፎሎ ያደረጋችሁ ቤተሰብ ይሁኑ ለአርሰናል ደጋፊዎች እጅግ አሳዛኝ በሆነ ሁኔታ ማንቸስተር ሲቲ ነጥቡን 64 በማድረስ ሁሉን ነገር በራሱ የሚወስንበት ደረጃ ላይ አድርሶታል እንደሚታወቀው ሲቲ አንድ ጨዋታ ይቀረዋል አሁን ላይ በአርሰናልና በሲቲ መካከል ያለው የነጥብ ልዩነት 6 ነው ታዲያ ቀሪ ጨዋታውን ሲቲ የሚያሸንፍ ከሆነ 67 ይሆናል ታዲያ ቀጣይ ሳምንት ደግሞ አርሰናል ከማንቸስተር ሲቲ እንግዲህ ጨዋታቸውን የሚያደርጉ ሲሆን ይሄንን ጨዋታ የሚያሸንፍ ከሆነ በቀጥታ 77 ነጥብ ሁለቱም ይኖራቸዋል ማለት ነው ታዲያ እንደምትመለከቱት በጎል ግፍያ ገና ካሁኑ ማንቸስተር ሲቲ አርሰናልን በልጦታል በቀጣይ ሳምንት ማንቸስተር ሲቲ ከአርሰናል የሚያደርጉ ጨዋታ ታዲያ ተጠባቂ ይሆናል ምድረ ፎቃቃ ወያሎች እንኳን አደረሳችሁ ስራችሁን ሳሰሩ ቁጭ በሉና አሁን መጣች ደግሞ ቼልሲ ላይ አፍክፈቱት አሏችሁ ማለት ነው ምን አይነት አመት ባለው ምን አይነት በዓል በስማ ያበደ በዓል በቃ ያበደ ትላንት ወያሎች ሰጥቶታል ዛሬ ቼልሲ ሲቲ አግኝቶታል በቃ ነገር እኛ እንሰጣለን እንኳን አደረሳችሁ ዋንጫ አይደለም አሳርን ነው የምትበላው ከዚህም በኋላ አሳርን ነው የምትበላው ምን አይነት አመት በዓል ነው በቃ በስማ ትላንት ተገርፋል ዛሬ ደግሞ ሲቲ ገርፏል ነገኛ እንገርፋለን ያበረ ሳምንት እንደዚህ አይነት ሳምንታትን ያብዛልን ምስኪን ቋጣሪ ወያሎች አንተ ነጥብ እንድንጥል ነው የምቋጠረው እኛ ጎል ዲፈረንስ ላይ እየሰራን 38-32 በ6 ጎል ዲፈረንስ ተበልጡ ነበር 3ቷን አቀለልናት 2-0 እንኳን ከተሸነፋችሁ ጎል ዲፈረንስ ደግሞ ተቀለበሰ ማለት ነው ዳትፋር መሄድ አያስፈልግም ሲጀመር በነጥብ እንደምንበልጣችሁ እኔ በቲሜት ተማመናል
እኩል ቢሆን እንኳን አርሰናል ጎል ዲፈረንስ አለው ምን አለ የሚሉት አድርስለት። ያው እናም ሲቲ ከዚህ በኋላ ሁሉንም ጌም ካሸነፈ አርሰናል ደግሞ የሲቲን ጌም ተሸንፎም ቢሆን ከዛ በኋላ የቀረውን ካሸነፈ በነጥብ እኩል ስለሚሆኑ ማለት ነው። ማኔ ማግባት ችግር አለበት ይታወቃል። አንተ ምትሃት የሆንክ ልጅ በ7 ደቂቃ 2 አሲስት ታደርጋለህ። ቢግ ጌም ፕሌየር ከአርሰናል አሲስት ታደርጋለህ። ኦራይሊ ከሊቨርፑል ከቼልሲ 2 አሲስት። ራያን ፋኪንግ ቸርኪ ገነርስ ማነው ቦትለርስ ዩ ጋራ ቢ ሬዲ ኔክስት። እዚህ ቴሌግራም ላይም የሚገርም ቀመር እያሳካን ነው። አሁን ፕሬዲክሽንስ ብለ ጆይን በል ፒስ። ድሮም ማለት ነው ጀማው የለንደን ክለብ እኮ ለኛ እኮ አይሆንን። የትኛውም የለንደን ክለብ ይወልድ በዋንጫ ፉክክር ሂደት ውስጥ ሆነን ከኛ ከተቀናቃኝ ከሆነው ሲቲ ጋር ጨዋታ እናድርግ ብቻ አንዱም ነው ብላችሁ አንዱም በፍጹም ልክች አድርጎ ሲቲን ማሸነፍ ፍላጎት ራሱ አይኖራቸው። ማሸነፍ እኮ አይደለም ፍላጎት አይኖራቸውም። ለምን እነሱ ሻምፒዮንሺፕ ታች አይወርዷትም? እንድች ብሎ አይነኩትም። በቃ ቅብር ብሎ ልጥፍ ተደርገው ይወጣሉ። በሜዳና በደጋፊው ፊት የነቪላን ነገር ሰምቷል። ቼልሲ አስበው እንግዲህ ሊቨርፑልን ማሸነፉን እኮ ሰምቷል። ግን እሳ ገብቶ ተለጠፋ። አቅም ጉዳይ እንደሆነ እረዳችኋለሁ። ከዚህ በላይ ምንም ማድረጋችሁም። እናንተ ዘንድሮ 9ና 10 ለመጨረሳችሁም እንግዲህ በሱ ነው። ቀጣይ ዓመት ተሻሽላችሁ በእርግጠኝነት 9ና 10 ትጨርሳላችሁ። ይኸውላችሁ ለኛ ለጋደልም ብላችሁ የተጫወታችሁ አይነት ሙድ ነው የሚመስለው። ዛሬ ግን እጅግ የደከመ ፐርፎርማንስን ያሳያችሁት፣ የደከመ ማለት ነው። ወይኔ እኔ በራሴ ወጣለሁ እኮ የጊዜ ጉዳይ ነው። ግን እናንተ ትዝብት ላይ ነው የወደቃችሁ። ትዝብት ላይ አይ ቋጥሬ ነበር እኮ ደግሞ እኮ የሚያስጠላ ቁጣጥር ነው የቆጠርኩት። ምን አባት ያገባኝ ባልቋጥር እናት አተ አረ የሆነ ምንድነው ብዬ የምናገረው እግዚአብሔርን ስለ የጠበቁት ነገር ነው። ገብቷል። እኔ በልተነዋል። ሲቲዝንስ ደረትነፋ ገብርኤልን ብያለሁ። ደረትነፋ አርግ ትጠብቃለህ። ጋርዲዮላን እናምናለን እስከ መጨረሻው ድረስ ማለት ነው። እኔ እኮ ፈርስት ሃፍ እኔ ተሳቀቅኩኝ፣ እንደዛ ሲያረጉኝ ተሳቀቅኩኝ። ግን ሰከንድ ሃፍ በቃ አንተ ማነህ? እኔ ቼሪኪ እኔ ሰይፈኝ በእናትህ። ምን አይነት ጨዋታ ነው የምትጫወቱት? ኦራይሊ ለአርሰናል ጨዋታ ቀጣይ ሳምንት ያስፈልገናል ግዴታ። አንድ ነገር አረጋግጬ የምናገረው ነገር አርሰናል ቀጣይ ሳምንት ዊን የምናደርግ ከሆነ ኮምፕሊትሊ ነው ምን በላው። ይሄን አረጋግጬ ነው የምናገረው። ብቻ ዊን እናደርግ የዛን ማች ብቻ። ኦራይሊ ተጎድቷል፣ ሃምስትሪንግ ይመስላል። እኔ አላቅም። እኔ እስቲ ለዛኔ ጨዋታ ግዴታ ያስፈልገናል። ገብቷል። እሱ ነበር የዛኔ ኮክስ ያደረጋቸው የነበረው እሱ ነበር የጠቀመን። ሜትር ከ93 የመሰለ ፉልባክ ግዴታ ያስፈልጋል ለቴስታ። ለምን ለብዙ ነገር ነው የሚጠቅም። ገብቷል። ማን ነው በፈጣሪ ስም ቼልሲ ለጥፌ ነው የምጥልሽ። ሲጀመር ቼልሲ ፔሪን ሳልመርን ፔሪን ቶፓና ፔሪን ቼልሲን ፔሪ ክለብ ነው። እንደውም አቃጠለኝ እኮ። በአርቴታና በልጆቹ ጉትገታ ወደ ሊጉ ፉክክር የተመለሰው የፔፕ ጋርዲዮላ ማንቸስተር ሲቲ ቸልሲን በሜዳው 3-0 ማሸነፍ ችሏል። ፋሚሊ በነገራችን ላይ ማብራት ጠፍቶ አሁን ነው የመጣው እና ዘግይቼ ስለሆነ የሰራሁት ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አኩሩኝ፣ ቫይራል እንዲወጣ አድርጉ። እንግዲህ ፔፕ ጋርዲዮላ ይህን ወርቃማ እድል አግኝቶ አለመጠቀም እጅግ ከባድ ነገር ነው ብዬ አስባለሁ። ምክንያቱም ምንም ማድረግ የሚችል ሰው ነው። የዓለማችን ምርጥ አሰልጣኝ ነው። በሊጉ አምና ነው ከዋንጫ የራቀው እንጂ በተከታታይ ዋንጫውን ሲወስድ እናውቃለን። ደግሞም ከአርሰናል ከኋላው ተነስቶ ሲወስድም ስለምናውቅ አርሰናል ሲነጥቅ ሳይሆን ሲነጠቅ ነው የምናውቀውና አሁን ይህን እድል አግኝቷል። ቀጣይ እንግዲህ በኢትሃድ ከአርሰናል ጋር ይገናኛል። አሁን ጋፑ 6 ነው። አንድ ቀሪ ጨዋታ ግን እጁ ላይ አለ። የአርሰናል ደጋፊዎችም የዛሬውን ጨዋታ በጣም የሚጠብቁት ነበር። ግን የራስህ ክለብ ማድረግ ያልቻለውን ነገር በሌላው ክለብ ተስፋ መጣል እጅግ በጣም ከባድ ነው ብዬ አስባለሁ። በጣም ያማል። አርሰናል በጣም ነው የሚያመው ሁሉ ነገር። አሁን ዛሬ እኮ ስለ ሊጉ ፉክክር በሁለቱ ማውራት አልነበረብንም። እንደውና ተብሎ እኮ ነው፣ በግድ እኮ ነው፣ በራሱ በአርቴታና በልጆቹ ውትወታ እኮ ነው ሲቲን ከተኛበት ያነቃ። አሁን ሁለቱም ቻንስ አላቸው። አሁን በፊት ግን በአርሰናል ነበር ሁሉ ነገር እና አርሰናል እጅግ በጣም ፈታኝ ሁኔታ ውስጥ ተገኝቷል። አሁንም እንግዲህ ሁሉንም ካሸነፈ ሳየው፣ ግን ሁለቱም ሁሉንም ጨዋታ ያሸንፋሉ የሚል ግምት የለኝም። ግን ፔፕ ጋርዲዮላ ካለው ልጆችና እሱ ካለው አቅም አንጻር ለሱ ቅድመ ግምት እንሰጣለን ከዚህ በኋላ። ምክንያቱም ከዚህ በፊት ካሳየን አንጻር ደግሞ ወደ እሱ ልናደላ እንችላለን። ምክንያቱም ሰውየው ፔፕ ነው። ለማንኛውም ጨዋታው ገራሚ ጨዋታ ነበር። ግን የጨዋታው ፉክክር የሊጉ ፉክክር ወደ ቦታው ተመልሷል። በጣም ወሳኝ ሆኗል። እስቲ ለማንኛውም እናንተ በጨዋታውና በሊጉ ፉክክር የተሰማችሁን ኮመንት ላይ ያስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እንደዚህ በላ ቴላ እንደዚህ በላ
ለጽዌው ድምቀት ነው በላ እንዳይባንን ነው በላ ቼላ በላ እኔ ለወያኔው ሰጠሁት 3 ነጥብ ለበላው እንዴት እከለክላለሁ በላ ከኔ ሻምፒዮንስ ሊግ የሀገር ሰላም ይቀድማል በላ ቼላዬ በላ የኔ ቼላ ወንድም ጥላ በላ ይኸው ትርያል እኔ አቋማሲዮ አንቺን ሻምፒዮንስ ሊግ ካላስገባው ሰው አይደለሁም በቃ ሰው አይደለሁም በቃ ይሄ ነው በቃ ይሄንን ነው የምፈልገው ከአንቺ ወንድሜ አንቺን ጥዬ የትም አልሄድም በቃ ይቀራታል እንጂ ሻምፒዮንስ ሊግ አንቺን ጥዬ አልሄድም ቢግ ሪስፔክት የላ ወንድም ጥላ ምናልባት የአርሰናል መክሊት እግር ኳስ ሳይሆን ፖለቲካ ፓርቲ ቢሆንስ ጉቦ ሳይበሉ በታማኝነት ህዝብን ማገልገል ማለት ነው አሁን ገና የኛና የባየር ሙኒክ አሸናፊ ለሚበለው ሻምፒዮንስ ሊግም ሲኳትኑ ፕሪሚየር ሊጉን የተረጋገጠ ያጡታል በቃ አርሰናል ፓርቲ ነው አርሰናልን ይምረጡ ቼልሲ ተሸንፏል ማን እኔ በምን እንደሚጫወቱ አላውቅም እነዚህ ቼልሲ ቲክቶከሮች ናቸው መሰለኝ አንተ 3-0 እንዴት ሜዳ ላይ 3-0 ተሸንፋል አይኖ ሲቲ አሁን የሚገርም ፎርም ላይ ነው ባለፈው ሊቨርፑልን 4-0 አሸንፉት እነሱ ግን ሽማግሌዎች ናቸው ምንም የሚያውቁት ነገር የለም በሜዳችሁ 3-0 ተሸንፋላችሁ ለዋንጫ እየጠበቅናችሁ ዋንጫውን በቃ ቼልሲ ይሰጣናል ብዬ ነው እየጠበቅኩኝ አይደለም ጎረቤት ለመቼ ነው ቆይ ባለፈው ሜዳችሁ ድረስ ሄዳችሁ አቻ አስወጣችኋል ለዛ ነው ዛሬ ይቅርታ ማድረግላችሁ እንጂ ይሄ ይቅርታ የሚደረግ ሽንፈት አይደለም 3-0 ቀጣይ ሳምንት ምን ከኛ ጋር ሲጫወቱ ሞራል እና ሆኗቸው እንዲገቡ ነው ምን ማለት ነው እንዴ እንዴት አንድ ቲም እንደዚህ ላይ ይችላል ማን በእናታችሁ ቼልሲ የተባለ ነገር የሆነ ነገር አርጉና ከዚህ ሊጋ አስወጡልኝ ምንም አይችሉም ምንም በቃ ሲቲ እንደዚህ ይደበድባቸዋል ሲቲ አይኖ በጣም ምርጥ ላይ ናቸው ሲቲ እንደዚህ አንድ እንትን እንደዚህ ተፈትፋል በቃ አይችላው ጭራሽ ነጥብ እንዳያጠቡ ትረዳናለህ ብለን ስንጠብቅ የጎል ልዩነቱን በእንደዚህ ያህል ደረጃ እንዲያጠቡ ታረጉታላችሁ አንድ ጎል እንኳን አታገቡም እንደው ለሞክረን ነበር አቅቶን ነው ለማለት እንኳን አትታገ 3-0 ትለጠፋላችሁ እኔ እንደው ለንደን ላይ ከአርሰናል ውጪ ለቁም ነገር የሚሆን ቡድን ይጥፋ በአላህ በጣም እኔ ምንድነው ነበር የጨዋታ ታክቲካችሁ ቴክኒካችሁ ምንድን ነበር ቆይ ምን ለመጫወት ነበር የፈለጋችሁት የተለይ ሰከንድ ሃፍ ረቢስ ግን እናገባኝ እኔ መብታችሁ ነው እንኳን እሰይ ደገኛ የራሳችንን አሳይመንት አልተወጣንም እናንተ ምን በወጣችሁ ትጨነቃላችሁ ደግ አረጋችሁ እሰይ እንኳን እንደዚህ ተጫወታችሁ መብታችሁ ነው ቻምፒየንስ ሊጉን ራሳችሁ ትወጡታላችሁ መልካም በዓል እንዲህ ነው እንጂ ወንድም ጥላ ፈላው እንዴ የቻምፒየንስ ሊግ ቦታን እንዲያመቻችልኝ እንጂ እንድንተጋገዝ እንጂ እኮ ነው ፍቅራችን ደስ የሚለው ቴንኪዩ ብለናል እናመሰግናለን ቼላውን ለተጠልናል ከዚህ በኋላ ለኛ ቶ እናመሰግናለን እኛም ውለታችንን መለስክልን አርሰናልን አስጠለንል ነበር እናመሰግናለን በቃ ይሄ ዋንጫ የናንተ ነው ከበረታችሁ ሲቲዎች የናንተ ነው ፈላው ያንተ ዋንጫ ነው እንደዚህ በደካማ ቡድን 3 ዋንጫ በልተህ ልጨርስ ነው እድሜ ለአርሰናል በል እድሜ ለአርቴታ በል የምሬን ነው የምላችሁ እኔ ሲቲን 10 ምናምን ዓመት አየሁት ከ2010 ጀምሮ ይሄ ግን በጣም ደካማው ሲቲ ነው ነገር ግን 3 ዋንጫ በልቶ ሊጨርስ ይችላል ኤፍኤ ካፕ ካርባኦ ካምፕን በልቷል ፕሪሚየር ሊጉን ይመቻችሁ ለኛ ግን ውለታችሁ በዛብኝ ቴንክ ዩ ቼልሲ በማንቸስተር ሲቲ መሸነፉን ተከትሎ ካሜራ ውስጥ የገባው ይሄ ፎቶ በአሁኑ ሰዓት ከጫወታው እኩል እጅግ እያነጋገረ ይገኛል። የፕሪሚየር ሊግ ሻምፒዮን ማን የሚሆን ይመስላችኋል? አርሰናል ወይስ ማንቸስተር ሲቲ? ግምታችሁን ማስቀመጥ ትችላላችሁ። የቼልሲ ደጋፊው ዛሬ ስለተሸነፋችሁ ደስ አላችሁ ወይስ ከፋችሁ? እሱንም ሀሳባችሁንም መስጠት ትችላላችሁ። ለፈጣንና ለእውነተኛ መረጃ ግን ፎሎ ማድረግም አይዘንጋ። መልካም ምሽት፣ መልካም በዓል፣ መልካም አዳር።
መጥቻለው ቦታ ልቀቅ። ይህ መልእክት ለአርቴታ ከፔፕ ጋርዲዮላ እየተላከ የጭንቀት መልእክት ነው። የፕሪሚየር ሊግ ዋንጫ ፉክክር አሁን ወደ ትክክለኛው የጦር ሜዳ ተቀይሯል። የፔፕ ጋርዲዮላው ማንቸስተር ሲቲ ከአርሰናል አንገት ስር በይፋ መተንፈስ ጀምሯል። የጋርዲዮላ ሰራዊቶች ቼልሲን በገዛ ሜዳው በማሸነፍ ወደ ቀጣዩ የቤት ስራቸው ተሸጋግረዋል። ሲቲ መቃረቡ ለአርቴታ ትልቅ ራስ ምታት ሆኖባቸዋል። የፔፕ መልእክት ግልጽ ነው። እኔ እየመጣሁ ነው፣ ቦታውን ልቀቁ የሚል። ታዲያ ቤተሰቦች በዚሁ አጋጣሚ እኔን ፎሎ ያላደረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ አዘንጉም።